አዲስ አበባ ታበዛዋለች። ፍጹም ስነ ስርዓት ለሌላቸው ያለምንም ምክንያት ሰው ለሚንቁ ሴቶች ተማሪዎችን መንገድ ላይ ለሚያንገላቱ ጋጥ ወጦች አዲስ አበባ ፊት ትሰጣለች። ማንም ያሰኘውን እንደፈለገው ይሸጣል። ነጋዴ አልሸጥም ሲል እንኳ ከልካይ የለውም። ጫፏ ትንሽ የተቆረጠ ብር ይዛችሁ ታክሲ አትሳፈሩም። ጥሩ መጽዋች ብትሆኑ እንኳ ሳትወዱ ክፉ መሆንን ከአካባቢያችሁ ብልሹነት እንኳ ሳትወዱ በግድ ክፉ መሆንን የሉኝታ ቢስና ደንታ ቢስም ታደርጋችኋለች። ወይ አዲስ አበባ ወይ አራዳ ሆይ! እውነትም አራዳ ገና ከጥንቱ ስልጣኔ ሲሸታት ይወጣላት ህዝባዊ መፈክሯ ነው። እሷ ግን አታፍርም። ምሁር ነኝ የሚል ደንቆሮ፣ ላስታርቅ ብሎ የሚያጣላ፣ ዋሽቶ የሚያገዳድል፣ አስመሳይ አፍቃሪ፣ ጉቦኛ ባለስልጣን፣ የነጋዴ ዘራፊ፣ የትልቅ ትንሽ፣ የሐኪም አወናባጅ ሁሉ ታጭቀውባት አዲስ አበባ ግን አታፍርም። ይልቁንስ አራዳነን ብላ ከንቱ ኩራት ትኮራለች። ጤና ይስጥልን ሀብል ተረክቤት ወግ አዋቂው ጋሽ መስፍን ሀብተ ማርያም ወይ አዲስ አበባ ወይ አራዳ ሆይ የተሰኘውን ወጉን ልናጋራችሁ ወደድን። ይህም ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ወይ አዲስ አበባም ወይ አራዳ ሆይ ህዝባዊ ስንኝ በጋሽ መስፍን ሀብተ ማርያም ተጣፈ በሀብል ተረክቤት እንዲህ ተሰናዳ። ይምጡ በዝና አዲስ አበባ የተባለች አንድ የቆየች መጽሐፍ አለች። ስለ አዲስ አበባ ከተማ ጠቃሚ ኢንፎርሜሽን የያዘች ነች። ይምጡ በዝና ምን የመሳሰሉ ፎቶግራፎች አሏት። ብትፈልጓት ግን አታገኟትም። ብርቅዬ ናት። የዛሬ 45 ዓመት ግድም ከመፍረሱ በፊት የድሮ ፒያሳ፣ ኪንግ ጆርጅ ባር፣ ሳባ በረንዳ፣ ቴክሳስ ሻይ ቤት፣ ሲኒማ አድዋ ሁሉ በዛች መጽሐፍ ይታይ ነበር። ከላይ ወደ ሴንትራል ቡና ቤት አሮስቷቸው ይጣፍጥ ነበር። ስትወርዱ ልብስ ሰፊዎች፣ ጸጉር አስተካካዮች፣ አልፎ ትናንሽ ሱቆች ታያላችሁ። ቀኙን ከዞራችሁ ዛሬም ማረሳው ዞብል ቡና ቤት የሚባል ረጋ ደርበብ የሚሉ ሰዎች የሚያዘወትሩበት ቡና ቤት ነበር። ከጊዮርጊስ ቁልቁለቱን ይዛችሁ ፊት ለፊቱን ከወረዳችሁ ቀኙን ቀጭን አስፋልት ስታዩ ጎሚስታዎች 2 ወይም 3 ሱቆችና ሱቅ በደረቴዎች ከረሜላ፣ ማስቲካ እያሉ ለመሸጥ ሲዘዋውሩ ካጋጠሟችሁ በኋላ በቀጥታ ግራውን ትታጠፉና ክብረ መንግስት የሚባል ሆቴል ትገባላችሁ። እዚያ የ50 ሳንቲም ፓስታል ፉርኖ ወይም ቀይ ምንቸት አብሽ ከነንቁላሉ በልታችሁ በ50 ሳንቲማችሁ 3 ፊልማችሁን ታያላችሁ። ትዝታዬ ይሄ ብቻ አይደለም። የከተማዋን ብቸኛ አገልጋይ ጋሪ ተከራይቶ ነድቷል የሚሉኝ ዘፋኙ አለማየሁ እሸቴ እኔ ሞጆ ከምትባል የገጠር ቦታ መጥቼ ቴክሳስ ሻይ ቤት ስገባ ዝም ብሎ በስሜት ብቻ ገና ፖሊስ ኦርኬስትራ ሳይቀጠር እጁን እንደ ታምቡር መቼ ጠረጴዛው ላይ ያጫወተ ሲያንጎራጉር አየው እንደነበር አስታውሳለሁ። አለማየሁ እሸቴን ቆንጆ ጸጉሩን ማየትና ኤልቪስ ፕሪስሊን የመሰለ አካሄዱ፣ አስተያየትና አቋቋሙን በተለይም የዌስተርን አክተሮችን አይነት አለባበስ ስናይ የወጣትነት ደስታ ይሰማን ነበር። ይሁን እንጂ ይህንን ሁሉ ለምን ዘበዘብክ የምትሉኝ የዘመኑ ወጣቶች እንደምትኖሩ ስለማውቅ ወደ አዲስ አበባ ጽሁፌ ልመለስ ነው። ዘፋኙ ምኒልክ ወስናቸው ድሮ እንዳለው ትዝታ አያረጅም፣ ትዝታ ይልቁንስ እየታደሰ ይሄዳል። የሙዚቃን የባህልን ሂደትም ሆነ ወጣ ገባ ጉዞ ማንም ከቶ ሊያቆመው አይችልምና ለዚህም ነው አሁን አዲስ አበባን እንዳሰኘኝ ልቃኛት የምፈልገው። በስነ ጽሁፍ አምባ ካየሁትና ካጠራቀምኩት አንድ ሁለቱን ባወራችሁ ደህና ይመስለኛል። ከ1948 የታተመው የደጃዝማች ግርማቸው ተክለ ሐዋርያት አራያ የተሰኘው ረጅም ልብ ወለድ ላይ አዲስ አበባ ተገልጻለች። ከፈረንሳይ አገር እርሻ ትምህርት ተምሮ የመጣው ዋናው ገጸ ባህሪ አራያ ከድሬዳዋ አንስቶ ከተማችንን እንዴት እንዳስተዋላት የምናውቅ ጥቂቶች ሳንሆን አንቀርም ብዬ አስባለሁ። ከዚያ ልብ ወለድ አዲስ አበባ መጠነኛ ባህር ዛፎች፣ ጎጆ ቤቶች፣ ጭር ያሉ ሰፈሮች፣ እንደምን ዋሉ
የሚሉ ቅን ሰዎች የነበሩባት ከመሆኗም በላይ ዘመኑ የፈቀደው ጌታና ተከታይ አሽከር፣ በቅሎ፣ አልፎ አልፎ ፈረስ፣ የሀገር ልብስ እጀታ ያለው የሌለው ደግሞ በርኖስ፣ በጣም አልፎ አልፎ ሌባ ብርቅ የሆነባት፣ መንገዱ ጉራንጉሩ ጠጅ ሳይሆን ማር ራሱ የሚሸትባት፣ ወንድሜ ሙት ከተባለ ዳኛ ጋር ሁልጊዜ የማይኬድባት መሆኗ ተገልጿል። ከዚያ በኋላ አዲስ አበባ ጣሊያን ገብቶ ሽርሙጥናን፣ ውሸትን፣ መካካድን አስተምሮ ከሄደ በኋላ እንደወጣች ቀረች የሚባል ልብ ወለድ ተጻፈ። እንደዛ የአዲስ አበባ ምንነት ይቀጥላል። ፊውዳሉ፣ ንጉሳዊ፣ መሳፍንታዊው፣ ወጣቱ፣ ዩኒቨርሲቲው፣ ታክሲው፣ ቤንዚኑ ሁሉ በዚች ያልታደለች ከተማ ላይ ቀጠለ። በእንጦጦ፣ በሾላ፣ በወጨጫም በፉሪም አካባቢ ያሉ ባህር ዛፎች ኧረ ተውን ማለት እስኪቀራቸው ድረስ ተጨፈጨፉ። ምን የቀረ ዛፍ አለ? ድሮ ገና ልጅ ሆኜ በከሰል ባቡር የዱከምን ዳቦ እየገመጥኩ ስመጣ አያቸው የነበሩት ዛፎች ሁሉ ዛሬ አንዳቸውም የሉ። በ50 ዓመት ትዝታ ሳስታውሰው ነገሩ እንዲህ ቢሆንም የድሮ ርስት ማመልከቻዎች የነበሩት አንዳንድ የደረቁ የዛፍ ዘሮች የቡና ቤት፣ የብስክሌት፣ የናይት ክለብ ወይም ምንትሴ ድንበሮች ሆነው አያለሁ። ነገሩ ልማት ነው። ኢኮኖሚው ግን ባለበት ይሄዳል። ይሄ ሁሉ የጊዜ ሂደት ነው። ወይ አዲስ አበባ ቢባል ያስኬዳል ለማለት ነው። ወይ አራዳ ሆይ የሚለው ሲጨመር ደግሞ ወደ ደራሲ መንግስቱ ለማ ግጥም ያመጣናል። ደራሲው ባሻ አሸብር በአሜሪካ በተሰኘ ድንቅ ግጥማቸው ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ ይላሉ። ግሩም አባባል ነው። በግጥሙ አቀንቃኝ በባሻ አሸብር በላይ የሚንጸባረቀው ጥቁር አፍሪካዊ አይደለሁም የሚለው የዋህ ኩራትና ኢንተርናሲዮናል ትዝብትን የሚጋብዘው ነጭ አምላኪነት በጣም የሚደነቅ የኪነት ሥራ ሆኖ ሳለ ሀገርም እንደ ሰው ይናፍቃል ወይ የሚለውን ህዝባዊ ስንኝ ግን ለምን ተጠቀሙት ያሰኛል። ምናልባት እሳቸው ግጥሙን በጻፉበት 1959 አካባቢ ለመጀመሪያ ጊዜ ሲያነቡት የሰማሁት ያንን ደግ ገጽታ ተላብሳ ይሆናል። ዛሬ ግን አዲስ አበባ የምትናፈቅ ነች ወይ? ጥሏት የሄደ ሁሉ እህል ውሃው ይሆን? ጊዜ ያላወደመው ሆያ ሆዬ እትብቱ ወይም እዩሃ አበባዬ እየጠራው ይመለስ እንደሆን እንጂ ከትርምስምስ ትዕይንትና ከፖለቲካ ጨዋታ በስተቀር ምንም የሚስብ ነገር አላት? እውነት ለመናገር አውቃለሁ ባይና አጉል ዘመናዊ የሚውረገረግባት፣ ባለጌ ሴቶች ሌቱን ቀን ነው ብለው ያወጁባት፣ ለንግድ ብቻ ያሰፈሰፈ ህብረተሰብ የሚራወጥባትና ውሸታሞች የገነኑባት መሆኗ በግልጽ እየታየ የዛሬው አዲስ አበባ እንዴት ልትናፈቅ ትችላለች? ግን አዲስ አበባ አትናፍቂም ቢሏትም አታፍርም። ወደድንም ጠላን ለሳባችሁ፣ ላታላችሁ፣ ላጥምዳችሁ ማለቱ አይቀርም። ድሮ ልጆች ሆነን እንደምንጫወትባቸው የሚያማምሩ ብዮች ቀለማቸው ባማረ መኪኖቿ ልትሸውደን ትሞክራለች። እኛ ግን ውስጧን እናውቀዋለን። አርበኞች መንገድ የተገተረው የተርኪስ ባቡርና ቸርችል ጎዳናን እያቃሰቱ ይወጡ የነበሩት ባሊላ መኪናዎቿ ይመለሱ ባንልም ከተማይቱን ራሷን ቢከፍቱት ተልባነሽ ወይም ውስጡን ለቄስ አትሁኚ እንላታለን። አውግቸው ተረፈ የሚባል ጸሐፊ ወይ አዲስ አበባ በሚል በጻፈው ልብ ወለድ ላይ አዲስ አበባ ህንፃዎቿ ብቻ ሳይሆኑ ቆንጆ ሴቶችም ከምን እንደተፈጠሩ ለመገመት ያስቸግራል። እንዲያውም እኛ የማርያምን ስዕል ነው እያለን ገጠር የምንሳለመው ሁሉ የአዲስ አበባ ሴት ፎቶግራፍ ሳይሆን አይቀርም ይልና በመቀጠል ከላይ የጠቀስኩትን ገመናዋን በሚገርም አገላለጽ ያቀርበዋል። አዲስ አበባ መብራት በመብራት ሆና ተንቆጥቁጣ ያሸበረቀች ከተማ ናት። ነገር ግን አብዛኛዎቹ ነዋሪዎቿ እንደኔ ድሆች ከመሆናቸው የተነሳ ያን በየመንገዱ ሲንቦገቦግ የሚያድረው መብራት ወደ ቤታቸው ስበው ማስገባት እንኳን አይችሉም ይላል። ይህንን ሁሉ ቢነግሯት ቢያስረዷት አዲስ አበባ ደንቆሮ ነች፣ አታፍርም። አውግቸው ተረፈ ከሚናገራቸው ነገሮች ዋናውን ቦታ የያዘው ብልጠት ነው። ኤዲያ ሁሉም ብልጠት ነው። የቀደመ ብልጥ ነው። ቀማኛው፣ ደንቆሮ፣ ደደቡ፣ አስመሳዩ፣ ለማኙ ሁሉ ብልጥ ነው። ኧረ ስንቱ ይጠቀሳል። ለመሆኑ አዲስ አበባ በውስጡ የያዘችውን ልብ ብላችሁ ብታዩ ምን ይገለጽላችኋል? አይኑ እያየ አይነ ስውር ነኝ የሚል ለማኝ፣ ጨርቅ ጠምጥሞ ቄስ ነኝ ባይ፣ በየአውደ ዓመቱ ዣንጥላ ዘርግቶ ለታቦት መጽውቱ የሚል ማስረጃ ጽሑፍ ይዞ የሚዞር፣ ጺሙን ለዚህ ሲል ብቻ
የሚያጎፍረው እረ ስንቱን ይዛለች። ሰው ለምን ለሌላ ሰው ይሰጣል እኮ አልወጣኝም፣ በፍጹም አልወጣኝም። ለምሳሌ አንዳንዴ ሞቅ ያለው ጎልማሳ 2 ሰንደሎች ጆሮዎቿ ላይ ሰክታ ሰንደሉንም ሲጃራውንም እያጨሰች ጨርቅ ቢጤ አንጥፋ ጆኒ እስኪ ጣል አርግበት ታንኪዩ ፍሬንድ እያለች ጫቷን የምትቅም ሴት በዶሮ ማነቂያ በኩል ሲያልፍ ብታጋጥመው 1 ብር ጣል አድርጎላት ሊያልፍ ይችላል። ሰው እኮ ገንዘብ ለምን ይሰጣል አይባልም። ሲሆን የአካል ጉዳት ለደረሰበት መስራት እችላለሁ እያለ ስራ ላጣ አእምሮ ለተቃወሰበት የስነ ልቦና አፍዛ ደንግዝ ላለበት መርዳት አባቶች እንደሚሉት ያጸድቃል። የለጋሽነቱ ጉዳይ ከተነሳ 1-2ቱን ልጨምር። ከፍቅረኛው ጋር ሰክሮ መኪናው ውስጥ ቁጭ እንዳለ አንድ በተረቱ ለማኝ መስኮቷ ጋር ጠጋ ብሎ ያምርባችኋል፣ አይለያችሁ፣ ለዘር ያብቃችሁ፣ ኧረ ምቀኛ ይግባባችሁ የሚል ምርቃት ከሰማ እጁ ያወጣለትን ገንዘብ የሚሰጥ አለ። ሌላው ቀርቶ የልጅ ያዩ አንዳንድ አዛውንትም ጠጁን ከልክ በላይ ሲያደርጉ ከለማኞቹ አልፈው ተርፈው ባቄላ ሹቅና ቆሎ ለሚያዞሩት ኮረዶች ቲፕ ሲሰጡ ይታያሉ። ይሄ የግል ባህሪ ነውና አያሟግትም። ያለው የሌለው ነውና አያሟግትም። ያለው ለሌለው የተሻለው ከሱ ላነሰው ቢሰጥ ምን አለበት? አዲስ አበባ ታበዛዋለች። ፍጹም ስነ ስርዓት ለሌላቸው ያለምንም ምክንያት ሰው ለሚንቁ፣ ለምሳሌ ታክሲ ውስጥ የተቀመጠች ሳንቲም ያልሰጠች ሴት ልጅ አዋርደው ለሚሳደቡ፣ ሴቶች ተማሪዎችን መንገድ ላይ ለሚያንገላቱ ጋጥ ወጦች አዲስ አበባ ፊት ትሰጣለች። ለዚህ አለሁልሽ የሚላት ታማኝ ዜጋ የላትም። አዲስ አበባ ራሷ ፈሪ ሆና ዜጎቿንም ፈሪ ታደርጋለች። ብዙ ጊዜ የሚያጋጥሟችሁ የክፉ ትዕይንት ምስክሮች ራሳቸውን ብቻ የሚጠብቁ ለሌላው ደንታቢ ሲሆኑ ብቻ አይደሉም። አባሪ ተባባሪ ሆነው አይኔን ግንባር ያርገው ጆሮዬ ይደፈን የሚሉ ናቸው። መዲናችን የከተማ መዋቅሯ ቅጥ ያጣ ነው። ሴተኛ ዳሪዎቿ ቤት አጠገብ ትምህርት ቤት ታያላችሁ። በከሰል መሸጫና በልብስ አጣቢዎች መካከል ወፍጮ ቤት ዱቄት አለ። በጋራጅ ቄስ ትምህርት ቤት፣ ፍርድ ቤት፣ አጥር ጥግ ጉሊት፣ በግተራ ቤተስኪያን ፊት ለፊት አውቶቡስ መናኸሪያ፣ መስጊድ አጠገብ ጫት መቃሚያ ውጥንቅጥ በየሰፈሩ ይታያሉ። መርካቶ ሰማይ ጠቀስ የንግድ ፎቅ ስር የላስቲክ መጠለያዎች፣ ከነሱ አጠገብ በፀሐይ የጠወለጉ ሙዞችና ዝንቦች፣ አስፓልቱ ላይ ንግድ ባንክ ፊት ለፊት ጆቶን የሚያጫውቱ ልጆች፣ ቦሌ በሚገኝ መኖሪያ ቪላ ጎን ቅልጥ ያለ ናይት ክለብ መመልከት የተለመደ ነው። ከሁሉም በላይ ዘግናኝ የሚሆንባቸው ፒያሳን መሃል ለመሃል የሚያቋርጡ አህዮች በተፈጥሮ አስተዋዮች ስለሆኑ ቱሪስቶች ፎቶ ሳያነሷቸው ተሽለክልከው ያልፋሉ። ቂሎቹ በጎች ግን በተለመደው አለንጋ እየተገረፉ በአፍሪካ አንድነት ጽሕፈት ቤት ብቻ ሳይሆን በፕሬዝዳንቱ መኖሪያ በራፍ በኩል ይሮጣሉ። አዲስ አበባ ይሄን ሁሉ አታይም። አዲስ አበባን ዛሬ ለገንዘብ መብታችሁ ግድ የላትም። ማንም ያሰኘውን እንደፈለገው ይሸጣል። ነጋዴ አልሸጥም ሲል እንኳ ከልካይ የለውም። ጫፏ ትንሽ የተቆረጠ ብር ይዛችሁ ታክሲ አትሳፈሩም። ጥሩ መጽዋች ብትሆኑ እንኳ ሳትወዱ ክፉ መሆንን፣ ከአካባቢያችሁ ብልሹነት እንኳ ሳትወዱ በግድ ክፉ መሆንን የሉኝታ ቢስና ደንታ ቢስም ታደርጋችኋለች። ያለ 1 ብር አንቀበልም የሚሉ የመንገድ ላይ እብሪተኞች ለ10 ሳንቲም አላስኬድ ብለው ሲጨቃጨቋችሁ መኪና ጎማ ሊያስገቧችሁ የሚሞክሩ ሽማግሌ መስለው ከጎረምሳ ያነሱ ሰዎችን መዲናችን ታስተናግዳለች። ወይ አዲስ አበባ ወይ አራዳ ሆይ! እውነትም አራዳ ገና ከጥንቱ ስልጣኔ ሲሸታት ይወጣላት ህዝባዊ መፈክሯ ነው። እሷ ግን አታፍርም። ምሁር ነኝ የሚል ደንቆሮ፣ ላስታርቅ ብሎ የሚያጣላ፣ ዋሽቶ የሚያገዳድል፣ አስመሳይ አፍቃሪ፣ ጉቦኛ ባለስልጣን፣ የነጋዴ ዘራፊ፣ የትልቅ ትንሽ፣ የሐኪም አወናባጅ ሁሉ ታጭቀውባት አዲስ አበባ ግን አታፍርም። ይልቁንስ አራዳነን ብላ ከንቱ ኩራት ትኮራለች።